አሁን እኔ ስለዚህ እስካሁን ፐርሰንት እያየን መጣን ወደ ሪል ላይፍ ላይ ደግሞ አፕሊኬሽናቸውን ስናይ ካልኩሌሽን ኦፍ ፕሮፊት ኤንድ ሎስ ፐርሰንቴጅ ስለዚህ አሁን እዚህ ጋር ንግዱ ላይ ያለውን ነገር ነው የምናየው ማለት ነው ለምሳሌ እኛ ነጋዴ ብንሆን ፕሮፊት ይኖረናል ፕሮፊት ማለት ትርፍ ማለት ነው ሉዝ ደግሞ ማለት ኪሳራ ማለት ስለዚህ አሁን ለምሳሌ ትርፍ የሚኖር እንዴት ነው 10 ብር የገዛነው ቃል ለምሳሌ 12 ብር ከሸጥነው 2 ብር አተረፍን ማለት ስለዚህ ኮስት ፕራይስ ስለዚህ እነዚህ ዲፊኒሽናቸውን እንይ ማለት ስለዚህ መጀመሪያ ኮስት ፕራይስ ነው ሲፒ ማለት the percent at which an article is purchased ስለዚህ አሁን እኛ 12 ብር የሸጥነውን ዕቃ መጀመሪያ ስንት ገዛን 10 ብር ስለዚህ ኮስት ያረጋን ያስወጣን ከኪሳችን መጀመሪያ ስንት ብር አወጣን 10 ብር አወጣን ስለዚህ ያ 10 ብር ኮስት ፕራይስ ይሆናል ሴሊንግ ፕራይስ ደግሞ ማለት ሴል ማለት መሸጥ ነው ስለዚህ is the price at which an article is sold ስለዚህ ያ ጉዳችን ዕቃችን የሚሸጥበት ሶልድ የምናረግበት ቫልዩ 12 ያለው ማለት ነው 12 ብራችን ሴሊንግ ፕራይሳችን ይሆናል ማለት ነው ፕሮፊት ወይም ደግሞ ጌን የምንለው ጌን ማለት ማግኘት ማለት ነው ስለዚህ when selling price is greater than cost price then there is profit ስለዚህ ምን ማለት ነው እኛው ለምሳሌ 10 ብር ገዝተን 12 ብር ስንሸጥ 12 ይበልጣል ከ10 ነው ማለት ነው which is selling priceአችን ይበልጣል ስለዚህ ፕሮፊት አለ ማለት ነው ስንት ብር ነው ፕሮፊት ያገኘነው 10 ብር ገዝተን 12 ብር ከሸጥን ኪሳችን ስንት አገኘን 2 ብር አገኘን ስለዚህ ያ 2 ብራችን ምንድነው ፕሮፊት ናት በተቃራኒው ደግሞ እናስበው 10 ብር የገዛነው ዕቃ ገበያው ተበላሸ ወይ ደግሞ በጣም አራክሰውብን ምናምን በ8 ብር ሸጥነው እንበል ስለዚህ ከገዛነው የገዛንበት ዋጋ ከሸጥንበት ዋጋ ይበልጣል ማለት ነው ስለዚህ ሴሊንግ ፕራይስ ሌዛ ኮስት ፕራይስ ስለዚህ ኮስት ካረግነው በታች ነው ሸጥነው ስለዚህ ከሰረን ማለት ነው ስለዚህ ከዛው ታች ስንሸጥ ሉዝ ይኖረናል ማለት ስለዚህ ሉዝ ለማግኘት ምንድነው የምናደርገው ኮስት ፕራይስ ማይነስ ሴሊንግ ስለዚህ አሁን እዚህ ጋር በ10 ብር ሸጥነው በ8 ብር የገዛነው ዕቃ በ10 ብር የገዛነው ዕቃ በ8 ብር ብንሸጠው 2 ብር ከሰረን ማለት ነው ስለዚህ ከኪሳችን 2 ብር ከሰረናል ማለት ነው ስለዚህ በፐርሰንት ደግሞ ይሄን ስናየው ባየ ነው ስለዚህ አፕላይ ያደረግን ስለሆነ በዛ መንገድ ስናየው ፕሮፊት ፐርሰንት የምናደርገው ምድረው ያገኘነው ፕሮፊት አሁን ሁለት ፕሮፊት ፐርሰንት የሚኖረን ፕሮፊት ሲኖረን ነው አትርፍ ሲኖረን ትርፋማ ስንሆን ነው ስለዚህ አሁን ለምሳሌ ያገኘነው 2 ብር ነበረ ያወጣን ቶታል ፕራይሳችን ደግሞ 10 ብር ነው ስለዚህ ከ10 ብር አንፃር ስንት ብር አተረፍን ማለት ነው ስለዚህ ምንድነው የምናደርገው ፕሮፊት ዲቫይድድ ባይ ኮስት ፕራይስ ታይምስ 100% እናደርጋለን ማለት ነው ፕሮፊት ደግሞ ማለት ሴሊንግ ፕራይስ ማይነስ ኮስት ፕራይስ ነው ስለዚህ በዛ መንገድ እንሰራለን ሎስ ፐርሰንትም ደግሞ ተመሳሳይ ነው እዚህ ጋር ግን ፐርሰንት እና ፕሮፊት እና ሎስ ልዩነታቸው ምንድነው ከስረን ነው እየሸጥን ያለ ነው ስለዚህ ከገዛንበት ዋጋ ሲቀነስ የሸጥንበትን ዋጋ እናደርጋለን ማለት ነው ሶ ኮስት ፕራይስ ማይነስ ሴሊንግ ፕራይስ ዲቫይድድ ባይ ኮስት ፕራይስ የገዛንበት ማለት ነው ታይምስ 100 እናደርጋለን ስለዚህ በፐርሰንት እናስቀምጠው ማለት ነው 2 ብር ነበር 2 ብር የ10 ስንት ፐርሰንቱ ነው ማለት ነው በሌላ ጥያቄ ስለዚህ ኤግዛምፕል ስናይ የሾፕ ኪፐር ባይስ በ500 ብር ጃኬት ቢገዛ ከዛ በኋላ በ640 ብር ቢሸጣው ይህ ጨመረ ማለት ነው ስለዚህ ጨመረ ማለት የሸጠበት ዋጋ ከገዛበት ዋጋ ይበልጣል እዚህ ጋር ምንድን ያለው ማለት ነው ፕሮፊት ስለዚህ ፕሮፊታችን ስንት ፐርሰንት ነው የሚለው ስለዚህ መጀመሪያ ምንድነው የምናደርገው 640 ሲቀነስ ለ500 እናደርጋለን 640 ሲቀነስ ለ500 140 ብር አትርፈዋል ማለት ነው ስለዚህ 140 የገዛበት ዋጋ 500 ነው የሱ ስንት ፐርሰንት ነው የሚለው ነው የምናየው ማለት ስለዚህ 140 ሲከፈል ለ500 ሲባዛ በ100% ስናደርገው 28% ስለዚህ የሰውየው ፕሮፊት በፐርሰንት ስናስቀምጠው 28% በገንዘብ ደግሞ አስቀምጦ ቢባል ስንት ነው ትርፉ 140 ብር ስለዚህ 140 ማለት የ528% ነው ማለት ነው ሌላ ኤግዛምፕሎችን ብናይ በእንደዚህ አይነት መንገድ ነው የሚሰራቸው በ10 እዚህ ጋር አሁን ለምሳሌ ፕሮፊታችንን በፐርሰንት ነው ይሰጣል ከዛ በኋላ የሸጠበትን ዋጋ ሰጥቶናል ስለዚህ ኦሪጂናል ቫልዩ ነው ፈልጉ እየተባለን ያለ ነው ማለት ነው ስለዚህ እዚህ ጋር ማስተዋል ያለብን ነገር ጊቨናችን ምንድነው ፕሮብሌም ይላችሁ ላይ ፕሮፊት ሰጥቶናል ስለዚህ ፕሮፊት ስንፈልግ ምንድን ነበር ያደረግን ፕሮፊት እዚህ ካለ ውስጥ በፐርሰንት ፕሮፊት ዲቫይድድ ባይ ሴሊንግ ፕራይስ ታይምስ 100 ይሰጣል ስለዚህ ቶታል ኦሪጂናል ፕራይሱን ወይ ደግሞ ኮስት ፕራይሱን ነው ፈልጉ እየተባለን ያለው ስለዚህ ክሮስ እናረግና ኤክስ አልናት ኮስት ፕራይሳችንን ኤክስ ብንለው ስለዚህ ሴሊንግ ፕራይሳችን ደግሞ ሲሸጠው ሴሊንግ 330 ብር ነው ይሸጠው ስለዚህ የ300 የምናገኘው ቫልዩአችን ከምናገኘው ቫልዩ ላይ የሆነ ብር አትርፎ ስንት ብር ሸጠው 300 ብር ሸጠው ማለት ነው ስለዚህ አሁን ይፈልግን ያለው የገዛበት ዋጋ ነው ኤክስ አለው ስለዚህ 300 ሲካፈል ለኤክስ ማለት ፕሮፊት ማለት ምን ማለት ነው ብለናል ቶታል ያወጣነው ኮስታችን ሲቀነስ ፕሮፊታችን ሲቀነስ ይቅርታ ፕሮፊታችን ያገኘነው ፕሮፊት አሁን ለምሳሌ ቀደም 12 ብር ነው የሸጥነው ስለዚህ የገዛንበት ሲቀነስ የገዛነው ዋጋ ሲቀነስ 10 ስናደርግ ሁለት አግኝተናል ስለዚህ አሁን እዚህ ጋር በተመሳሳይ መንገድ 300 ሲካፈል ለኤክስ ኮስት ፕራይስ ማለት ነው ሶ 10% ኢኳልስ ቱ 313 ማይነስ ኤክስ ዲቫይድድ ባይ ኤክስ ከዛ በኋላ እዚህ ጋር
በ100% ማባዛት አያስፈልገንም ምክንያቱም ኦልሬዲ 10% ብሎ ስለሰጠን ማለት ነው በ100 የምናባዛው በ100% የምናባዛው 10% ቢለውን ነው የሰጠን ስለዚህ እዚህ ጋር ግን ምንድነው የምናደርገው 10%ችንም እዚህ ጋር እስከዛሬ እስካሁን እንደሰራናቸው ኤግዛምፕሎች ሲካፈል ለመቶ እናደርጋለን ማለት ነው ስለዚህ ሲካፈል ለመቶ ስናደርገው 0.1 ይሰጠናል ክሮስ አድርገን የኤክስ ቫልዩ ስንት ይመጣልናል 300 ስለዚህ ሰውየው ጃኬቱን የገዛው ሰውየው ያገኘው መጀመሪያ የገዛው ስንት ነው ማለት ነው በ300 ብር ከዛ በስንት ሸጠው በ330 ብር ስለዚህ የ300 10% 30 ብር ነው ማለት ነው ስለዚህ ሰውየው ፕሮፊቱ ስንት ነው በአለም 30 ብር ስለዚህ አሁን ሰም ኤክሰርሳይዞች አሉ እሱን እንነጋገርባቸው የመጀመሪያው ፋይንድ ዘ ሴሊንግ ፕራይስ ነው የሚለው ስለዚህ ሴሊንግ ፕራይስ ስለሆነ በተመሳሳይ መንገድ አሁን እዚህ ጋር ሴሊንግ ፕራይስ አሁን የሰራውን ያለፈው ኤግዛምፕል ላይ ኮስት ፕራይስ ነው የተፈለገው ስለዚህ ሴሊንግ ፕራይስ ምንድነው የሚሆነው ማለት ነው ጌናችን ወይም ደግሞ ፐርሰንታችን ኢኳልስ ቱ ፕሮፊት ሲካፈል ለኮስት ፕራይስ ነው ብለናል ሴሊንግ ፕራይስ ደግሞ ምንድነው የገዛበት አሁን ለምሳሌ 10 ብር ሲደመር 12 ብር ነው 10 ሲደመር 2 12 ብር 12 ብር ደግሞ ሴሊንግ ፕራይሳችን ነው ስለዚህ አሁን እዚህ ጋር ምንድነው የምናደርገው በመጀመሪያ ደረጃ እንትናችንን እንፈልጋለን ጌን ያደረገውን ትርፉን ፕሮፊቱን እንፈልጋለን ፕሮፊቱ ለመፈለግ ምንድነው የምናደርገው በኤግዛምፕል ነው በኤግዛምፕላችን ስናየው የተሰጠን ምንድነው ብለናል ኮስት ፕራይስ ተሰጥቶናል ከዛ ጌን ተሰጥቶናል ስለዚህ ፐርሰንቴጅ ተሰጥቶናል ከዛ በኋላ አሁን የምንከተለው ፕሮሲጀር ተመሳሳይ ይሆናል ማለት ነው ስለዚህ የተሰጠንን እናውጣው ኮስት ፕራይሳችን ስንት ነው አለ 870 ብር ሲፒ 870 በፐርሰንት ወይ ደግሞ ጌናችን ስንት ነው አለ ስንት ፐርሰንት ነው ብሎናል ጥያቄያችን ላይ 10% የተጠየቅነው ምንድነው ሴሊንግ ፕራይስ ደግሞ ማለት ነው ኮስት ፕራይስ ሲደመር ፕሮፊት ፒ ማለት ነው ሶ ፐርሰንት ስንፈልግ ፐርሰንቴጅ ጌን ማለት ነው ፕሮፊት ስንፈልግ ፕሮፊት ሲካፈል ሲፒ ታይምስ 100% ስለዚህ ጋር ሲካፈል 100% ሲካፈል 100% እናደርጋለን ስለዚህ የተሰጠን እቺ 10%ታችንን ወደ ፍራክሽን እንቀይራለን እኛው ማንተ ነው አይደል 0.1 ስለዚህ እንዴት ይሆናል ለኛው ሲቀመጥ 0.1 ኢኳልስ ቱ ፕሮፊታችንን አናቀም ኮስት ፕራይሳችን ደግሞ ስንት 870 ስለዚህ 800 ክሮስ እናደርገው 870 ታይምስ ስንት ይሆናል 0.1 ያ ደግሞ ፕሮፊታችን ስንት ይሰጠናል 87 ብር ግን እዚህ ጋር ማስተዋል ያለብን የምር የተጠየቅነው ሴሊንግ ፕራይስ ኤስፒ ስለዚህ ሴሊንግ ፕራይሳችን ምን ይሆናል 87 ሲደመር ኮስት ፕራይስ ያወጣው ያወጣነው ስንት ነው 870 ስለዚህ የኛው ጥያቄያችን ያወጣ ስለማይበቃ እዚህ ጋር እንሰደው ስንደምራቸው ስንት ይሰጡናል 957 957 ምን ማለት ነው ሴሊንግ ፕራይስ ደግሞ ማለት ነው ሰውየው በ870 ብር ገዛውና 10% አትርፎ ሲሸጠው ስንት ብር ሸጠው ማለት ነው 957 ብር ሸጠው ማለት ነው ስለዚህ እዚህ ጋር ማስተዋል ያለብን የተጠየቀነው ፕሮፊት ነው ወይ ሴሊንግ ፕራይስ ነው ወይ ኮስት ፕራይስ ነው ወይ የሚለውን ነገር እናስተዋል ይገባል ማለት ነው ሁለተኛው ኤግዛምፕል በተመሳሳይ መንገድ ይሰራል ሁለተኛው ሌላኛው ኤግዛምፕላችን ደግሞ ምን ይለናል an article was bought for 2000 and sold by 2200 ብር ስለዚህ ጨመረ ማለት ነው በኋላ ፕሮፊታችን ስለዚህ ስለጨመረ ፕሮፊት ነው የሚኖረን ስለዚህ find the profit or loss percent ስለዚህ ጋር ፕሮፊት ኦር ሎስ ፐርሰንት ነው ያለ ኦር ነው ያለን ስለዚህ አንደኛውን ነው የምንመርጠው ለመምረጥ ስለዚህ ምንድነው የምናደርገው ፕሮፊት ነው ሎዝ ነው ያለው የሰውዬ ከስሯል ወይም ደግሞ አትርፏል የሚለው ነገር ነው ስለዚህ ጋር ስናየው ከ2000 ብር ወደ 2200 ብር ሸጠ ስለዚህ 200 ብር አትርፏል ማለት ነው ፕሮፊት ነው ያለ ስለዚህ ፕሮፊታችንን ለማግኘት እንደው ምን አድርገው ተመሳሳይ መንገድ 2200ችን ሴሊንግ ፕራይሳችን ስለሆነ ፕሮፊታችንን ለማግኘት 2200 ሲቀነስ 2000 ሲናረግ 200 ይሰጠናል 200 ሲካፈል ኮስት ያደረገን ስንት ነው 2000 ነው ስለዚህ 200 ሲካፈል ለ2000 ሲባዛ 100% አድርገን በፐርሰንት ፕሮፊታችንን ማግኘት ፕሮፊት ፐርሰንታችንን ማግኘት እንችላለን ማለት ነው ሌላውም እንደዛው አሁን ለምሳሌ ስድስተኛውን ብናየው ስድስተኛው ኤክሰርሳይስን ስቲፋኖስ ቦት ጉድስ ባይ ብር 5200 and sold it at profit of 12% find the selling price ስለዚህ ይሄ ማለት ከምን ጋር ያገናኘናል ሶስተኛው ላይ ከሰራነው ጥያቄ ማለት ነው ተመሳሳይ ኮስት ፕራይሳችን ነው ማለት ነው 5200 ስለዚህ እንተናለን መጀመሪያ ፕሮፊታችንን እንፈልጋለን ከፕሮፊት ካገኘን በኋላ
ኮስት ፕራይስ ሲደመር ፕሮፊት አድርገን ማንን እናገኛለን ማለት ነው? ሴሊንግ ፕራይሳችን እናገኛለን ማለት ነው። ስለዚህ በወርድ ፕሮብሌም ሲሰጡን እንደዚህ አይነት ነገሮችን እንሰጣለን።